እኔ ይኸውልህ ስማኝ አሹ፣ ለመጨረሻ ጊዜ ነው የምነግርህ። ጤናም ሁን እመቤቴን፣ የምሬን ነው። ኪዳነ ምሕረትን እኔ ማለት ከነሱ ቦታ ነው የተነሳሁት። ሰማይና ከዛሬ ጀምሮ በቀልድም ይሁን በምርም ይሁን ጭራሽ እንድትናገራቸው አልፈልግም። እኔ ራሴን የምስለው በእነሱ ቦታ ነው። ስለዚህ ካሁን በኋላ እንዳትናገራቸው። መቅረት ካለብኝ እኔን ፎሎ አንስተህ መውጣት ትችላለህ። ማርያምን የምሬን ነው፣ እንዳትናገራቸው። እኔ አንቺን ወደድኩ ማለት ደግሞ እነሱንም ወዳቸዋለሁ። አንቺን የሚያከብር አትናገራቸው። ማርያምን እኔ በጣም የሚከፋኝ አውቄ ነው የምለው። እነሱም እኮ አይቀየሙም። እየቀለድኩ ነው። ጀስት ዝም ብለን ነው። በጣም ነው የሚቀየሙት። በቃ እኔ እነሱን እንደማንም ሰው እንዲነካቸው አልፈልግም። በቃ አዳኞቹ እየቀለድኩ ነው። ወዳቸዋለሁ። እህቴን ስለምትከባከቡልኝ ደግሞ እኔ ምን ውድድ ነው የማደርጋችሁ? እኔ ዝም ብዬ ሞቅ ብሎኝ ቅድም አባ ኮስተር ጋር እየተረጋገጥን አልነበር እንዴ? እየቀልድ ነው የፍቅር ነው እንጂ እኔ ከልቤ አይደለም። ክፋትም የለብኝም። እኔ ያጀማ ምንድን ነው ያጀማ? እኔ ንግስቷ እንድታለቅስም አልፈልግም። ትንሿ እህቴ እንድታለቅስብኝ አልፈልግም። ስለዚህ በእናንተ የተነሳ ደግሞ ሴትዮዋ አንገቷን ትሰጣለች። ስለዚህ ደግሞ እኔ አውቄ ከዚህ በኋላ አልናገርም። በቃ በስ አሁን እስኪ እኔና ይቅር በይኝ እባክሽ። ጓደኞቹ ቀልድ የለም። እኔ ካልተናገርካቸው እኮ እኔ ምንም አለለ። ኧረ አልናገርም ከዚህ በኋላ ጀማ። በቃ በቃ አልናገርም። እንዲህ አልናገርም። የእኔ እናት አሁን በቃ ልውጣ መሰለኝ። እንዲህ ልብ የፈራ መሰለኝ። ጀማ ሴትዮ እኮ ተንገበገበኝ። በቃ የእኔ እናት እኔ አልሳደብም ከዚህ በኋላ በቃ እንዴ ጀግና ነው መሆን ያለበት። ስለማንም አትንገርኩት። በእርግጥ አዳኞቹን መንካት የለበትም። ለምን አባቱ አዳኞቹ የምናገር ሞላር ራሱ ሊኖረው አይገባም። አንቺ አታልቅሽ። እኔ አንቺ ስታለቅሽ ደስ አይለኝም። ጀግና ነሽ። ወደፊት ነው መሄድ ያለብሽ። ታውቂያለሽ፣ ሰዎች አንቺን ለማስከፋት ብዙ ነገር ሊያረጉ ብዙ ነገር ሊፈጥሩ ይችላሉ። አንቺ ግን ዝም ብለሽ ወደፊት ነው መጓዝ ያለብሽ። መራመድ ነው ያለብሽ። ጀግና ነው ደግሞ ጀግና ነሽ። ለብዙ ሴት እህቶቻችን ተምሳሌት የምትሆኚ ሴት ነሽ። ጂንጀይ አይ እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን ደህና ነህ? አለሁ። ሁሉ ሰላም አለሁ። እንደበለ በእናታችሁ እኔም ዛሬማ ቅራት ብቻ ነኝ። እንዲህ ምን ሆኛለሁ? ግን በሶስት ነው ወይስ በሶስት ነው? ዱባት እስቲ አንዴ ፌስ ጌም ትሪፕል ጋይስ ቤት ሁሉ ማመንዳየው ጋይስ። ለምንድን ነው ግን እቺ ልጅ በጣም ይፈታተኗት? ለምንድን ነው ግን በዚህ ልክ እንደዚህ የሚያደርጓት? ለምንድን ነው የእውነት በቃ እንዳትኖር ነው እንዴ የሚፈልጉት? አንዴ መዳም ቅመም ሀገር ከአረብ ሀገር ሄዳ ሀገር ውስጥ መኖር አትችልም እንዴ? እቺ እኮ ጀግና ናት። ለብዙ እህቶቻችን መዳም ቤት ሆነው ለሚሰቃዩ እህቶቻችን ቢያንስ ምሳሌ የምትሆን ልጅ ናት። አገር ገብተን እንዴት ጠንካራ ሆነን መኖር እንዳለብን የምታስተምረን ልጅ ናት ገና በዚህ እድሜዋ። እና ለምን እንደሚፈታተኗት አላውቅም። እኔ በእውነት በጣም እየተናደድኩኝ ነው እየተደረገ ያለው ነገር ብዙ። አንቺ ደግሞ ጠንካራ ሆኚ፣ አታልቅሺ። ለማን ብለሽ ነው የምታለቅሽው? ጀግና አትሆኝም እንዴ? የሚያስቀይምሽ ከሆነ አታናግሪው ድጋሜ ልጁን። እንዲህ ፈገግ ስትይ ነው የሚያምርብሽ። ፈገግ በይ። እና አዳኞቹ ውዶቼ እናንተም ጥሩ ጥሩ ኮሜንት ጻፉላት። ኮሜንት ላይ ቪዲዮ ላይክ አድርጉ። ቪዲዮ ደግሞ እስከ መጨረሻ ከፍታችሁ እዩ ጋይስ። ኦኬ። እና ላይክ አድርጉ፣ ሰብስክራይብ አድርጉ። ሌትስ ጎ 10 ሺህ እንድገባ ፈልጋለሁ። እንዲሁም ደግሞ ውዶቼ የትኛውም አረብ ሀገር አውሮፓ፣ የትኛውም አሜሪካ ስቴት፣ የትኛውም አካባቢ ላይ ባልትናዎችን እናደርሳለን፣ እናከፋፍላለን። እና እኔም ማግኘት ከፈለጋችሁ ስልኬ ባዮ ላይ ያስቀምጨዋለሁ፣ መደወል ትችላላችሁ ውዶቼ። እዘዙኝ። የትኛውም ኢትዮጵያ ውስጥም ሰርፕራይዝ እናደርጋለን ባልትናዎችን ማለት ነው። ለቤተሰቦቻችሁ በርበሬ፣ ሽሮ፣
የትኛውም ነገር የባልትና ውጤቶችን አዛችሁን ማድረስ እንችላለን እስከፈለጋችሁት ኪሎ ማለት ነው። እና ውዶቼ አመሰግናለሁ። ለግምጃ አሪፍ አሪፍ ኮመንት ጻፉላት፣ የሚያጠነክራት የሚያበረታሽት አንቺ ጀግና ነሽ በሏት። እሺ እኔ አሁን አንቺ ጀግና ነሽ ስላት ጀግና ትሆናለች። ገባችሁ? እኛንን ሞራል ልንሆናት የሚገባው ስፔሻሊ እኛ የአዳኙ ቤተሰቦች ጠንካራ መሆን አለብን። እቺ ልጅ እንደምንም በቃ ጠንካራ አድርገን ደጋግፈን ከማንም በላይ ማድረግ አለብን። የመዳም ቅመም ስለሆነች ማንም ሊናገራት ማንም ሊንቃት አይገባም። ማንም እኛ እናከብራታለን፣ እኛ እንወዳታለን። እኔ ለሷም የፈለኩትን ነገር ነው ኃላፊነቱን የምወስደው። ማንም እንዲናገራት አልፈልግም። እና ውዶቼ ትንሽ ስለመሸ ነው። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም እደሩልኝ። ባይ ባይ። ጠንካራው ግምጃ ለምን ተለቀለች? ጀግና ነው መሆን ያለበት። ስለማንም አትንገርኩት። በእርግጥ አዳኞቹን መንካት የለበትም። ለምን አባቱን አዳኞቹን የምናገር ሞራል ራሱ ሊኖረው አይገባም። አንቺ አታልቅሽ። አንቺ ስታለቅሽ ደስ አይለኝም። ጀግና ነሽ። ወደፊት ነው መሄድ ያለብሽ። ታውቂያለሽ፣ ሰዎች አንቺን ለማስከፋት ብዙ ነገር ሊያረጉ ብዙ ነገር ሊፈጥሩ ይችላሉ። አንቺ ግን ዝም ብለሽ ወደፊት ነው መጓዝ ያለብሽ፣ መራመድ ነው ያለብሽ። ጀግና ነው ደግሞ ጀግና ነሽ። ለብዙ ሴት እህቶቻችን ተምሳሌት የምትሆኚ ሴት ነሽ። አይ እንዴት ነሽ? እግዚአብሔር ይመስገን ደህና ነህ? አሎ ሁሉ ሰላም አሎ